ይሄ ቤተሰብ በጣም የተሳሰረ ቤተሰብ ነው። ጠንካራ ቤተሰብ ነው። የሚግባባ ቤተሰብ ነው። ግን ያስጠጋነው ሰው ሁሉ ጊዜ ታማኝ ሊሆን አይችልም። የሚቀና ሰው በየቀኑ መርዝ እንደሚጠጣ ነው መቁጠር ያለበት። ሰው ሲቀና ራሱን ካገኘ ወደ ሕክምና ይሄድና ራሱን ያድን። በእከሌ ስኬት ያልተደሰተ ሰው ነገ በእኛም ስኬት አይደሰትም። ሰላም የስለ ሕይወት ፕሮግራም ተከታታዮቻችን፣ ስለ ሕይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ሕይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። የአንድ ከተማ ነዋሪዎች በጠዋት ተነስተው የዕለት ተግባራቸውን ለማከናወን በጠዋት ተነስተው መንገድ ላይ ተማሪ ወደ ትምህርት ቤት ለመሄድ፣ ሰራተኛ ወደ ስራ ለመግባት ይጓዛሉ። በእግር የሚሄደው በእግር ይሄዳል። በታክሲ የሚሄደው ደግሞ በታክሲ፣ በባስ፣ በተለያየ ትራንስፖርት የሚጠቀሙ ሰዎች ሁሉ በጠዋት ተነስተው የዕለት ተግባራቸውን በሰላም እያከናወኑ ነው። ከነዚህ ሰዎች መካከል ደግሞ ብሌን የ12ኛ ክፍል የመልቀቂያ ፈተናን ለመውሰድ በዝግጅት ላይ ያለችው ተማሪ አሁን በጠዋት ተነስታ ወደ ትምህርት ቤቷ የሄደችው በትምህርት ቤት ሰርቪስ ነበር። ወደ ትምህርት ቤት ሄደች። ነገር ግን ሁሉም ሰው የዕለት ተግባሩን ጨርሶ ወደ ቤቱ ሲመለስ ይህችኛዋ ተማሪ ወደ ቤቷ አልተመለሰችም። ወላጆቿ መጀመሪያ አላወቁም። ወደ ቤት አለመመለሷን ያወቁት ጎረቤቶቿ ናቸው። ቀጥሎ ነው ወላጆቿ የሰሙት። ከዛ በኋላ ደግሞ ጓደኞቿ ሰሙ። ወላጆቿም፣ ጓደኞቿም፣ ጎረቤቶቿም በጣም ደነገጡ። እናትና አባቷ ግን የሚናገሩት ነገር ነው የጠፋቸው። ከትምህርት ቤት ወጥታ ከጓደኞቿ ጋር ሰርቪስ ውስጥ ገብታ ከሰርቪስ ወርዳለች። ከሰርቪስ ከወረደች በኋላ ትንሽ መንገድ አለች ወደ ቤታቸው መሄጃ፣ ወይንም ደግሞ በሰርቪሱ ከአስፋልቱ ከወረደች በኋላ ቤታቸው የምትገባበት መንገድ ላይ የተወሰነች መንገድ ለብቻዋ ነው የምትሄደው። ማንም ይሄንን የጠበቀ የለም። ምክንያቱም ረጅም ጊዜ ወይንም ረጅም ዓመታት ከ7ኛ ክፍል ጀምሮ ከሰርቪስ ወርዳ ለብቻዋ ነው የምትሄደው ልጅ። ዛሬ ግን ለየት ባለ ሁኔታ የት ገባች ወይንም ደግሞ ማናያት በማይባል ሁኔታ መንገዱ ረጭ ጸጥ ብሎ ያቺ የኮረኮንች መንገድ ዝም ብላለች። ጎረቤቶች በጠዋት ተነስተው ወደ ስራ ገብተው ውለው ደክሟቸው የነበሩት ሁሉ ብሌን ጠፋች ሲባል ተደናገጡ። ጓደኞቿ ተሰበሰቡ፣ ዘመድ አዝማድ ሁሉ ተሰበሰቡ፣ አጎቶች፣ አክስቶች ሁሉ መጡና ከቤታቸው ጀምሮ እስከ ትምህርት ቤታቸው ያለው መንገድ ላይ በእግራቸው እየተራመዱ መፈለግ ጀመሩ። መንገድ ላይ ይጠይቃሉ፣ ሰው ይጠይቃሉ፣ ባለሱቅ ይጠይቃሉ፣ ሊስትሮ ይጠይቃሉ፣ ፎቶዋን ያሳያሉ። ይህችን ልጅ አይታችኋታል እያሉ መንገድ ላይ ትገኛለች ብለው ተስፋ አድርገው ነበር። ግን ይሄ ሁሉ ነገር ከሚፈልጉ ሰዎች መካከል አንድ ሰው በመካከላቸው አለ። እየፈለገ ነው፣ አብሯቸው እየተንከራተተ ነው። ፎቶዋን ይዞ በጣም የሚደክመው እሱ ነው። የዚህ ሰው ማንነት ግን ቤተሰቦቿ በፍጹም አልተረዱም። በዛሬ ስለ ሕይወት ፕሮግራማችን አንዲት የ16 ዓመት ልጅ በጣም ጎበዝ ተማሪ፣ በ16 ዓመቷ 12ኛ ክፍል የደረሰች ልጅ፣ ነገር ግን ባልታሰበ ሁኔታ አፋላጊ ሆኖ ከቤተሰቦቿ ጋር ሆኖ የሚፈልጋት አንድ ሰው ደግሞ እዚህ ጋር ይፈልጋል፣ እዚህ ጋር ግን እንድትሰወር ያደረገውን ነገር ፖሊስ የፈታውን ትልቁን ሚስጥርና የልጅቷን የቤተሰቦቿንና እንዲሁም ደግሞ አፋላጊ መስሎ ከቤተሰቦቿ ጋር ሆኖ ግን ትልቁን ጥፋት ያጠፋውን ግለሰብ፣ ወንጀል የፈጸመውን ግለሰብ ሙሉ ታሪኩን በዛሬ ስለ ሕይወት ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እናትና አባቷ በዚህ ቀን አንዲት እንቅልፍ በአይናቸው ሳትዞር አይናቸው እንደተገለጠ ነጋ። ልጃቸው ጠፍታለች። ከሰው ጋር ከዘመድ ጋር ከቤተሰቦች ጋር ሆነው እየፈለጓት ነው። ይህ አበራ የተባለ ግለሰብ ከነሱ ጋር አብሮ እየፈለገ ነው። አበራ የተባለው ግለሰብ እንግዲህ ትላንትና ጠዋት የተነሳ ከእንቅልፉ ስራ ውሎ ከዛ በኋላ ቤተሰቦቿ በስልክ ከነገሩት በኋላ እናትና አባቷ እዚህ ጋር የተገኘ ሰው ነው። ይሄ ሰው እናትና አባቷ በስጋ ወይንም ደግሞ የደም ዝምድና ባይኖራቸው ወንድሜ ይለዋል አባትየው። ለምን? ይሄ ግለሰብ አባትየውን ሳያገባ በፊት የሚያውቀው ሚዜው የነበረ፣ ሲያገባ አብሮ አደግ ጓደኛው ነው፣ ግን ወንድማማች ነው የሚባሉት። ዛሬ ካጠገባቸው የተሰወረችው ብሌን አጎቴ ብላ ነው የምጠራው።
ይህች ወጣት ከተሰወረች ድፍን 24 ሰዓት ወይም ደግሞ እናትና አባቷ ካዩት 24 ሰዓታቸው ነው። ተሰወረች የተባለችው ግን እስከ መጨረሻው ደብዛው አጠፋ የተባለው ግን በእርግጥ 24 ሰዓት አልሞላት። ልጃቸውን ላለፉት 24 ሰዓታት ያላዩት ወላጆች አሁንም ለፖሊስ አልተናገሩም። ምክንያቱም አንድ ጭምጭምታ መጣ። ፈልጋ ጠፍታ ነው፣ ካጠገባቸው የሄደችው ምናልባት ሰው ጎረምሳ ወዳ ነው የሚሉ ወሬዎች ስለመጡ ግራ ተጋቡና ስላፈሩም ጭምር ምን ሆና ነው ብለው ዝም ብለው ቆይተው 24 ሰዓት አለፈ። ብሌን እንግዲህ የት እንደገባች ለማንም አልደወለችም። ምን እንደምታደርግ ለማንም ያሳወቀችው ነገር የለም። ጓደኞቿ በጠቅላላ ስለሷ ምንም የተረዱት ነገር የለም። ግን ደብዛዋ ጠፍቷል። ከእናትና ከአባቷ ጋር ሆኖ አጠገባቸው ሆኖ የነበረው ግለሰብ ቆዩ እስቲ አበራ ማለት ነው፣ ቆዩ አትናገሩ ለፖሊስ፣ ቆይ እስቲ ትመጣ ይሆናል፣ ቆይ እኛ እናገኛት ይሆናል እያለ እያስተባበለ የቆየው የራሱ የሆነ የተደበቀ ዓላማ ስላለው ነው። የራሱ የሆነ የሚያደርገው ክፉ ነገር ስላለ ነው። እናትና አባቷ ግን ዘመዳቸው ነው። ባይዋለዱም ዝምድና የደም ዝምድና ባይኖራቸው ወንድማቸው ነው። በችግርም በደስታም በየትኛውም መንገድ ላይ ሁሉ አጠገባቸው ያለ ሰው ነው። አሁንማ ከትላንትና ጀምሮ ሳይበላ ሳይጠጣ አብሯቸው ቁጭ ብሎ ሳይተኛ እያፋለገ ነው። ስለዚህ ያምኑታል። በስተመጨረሻ ግን ጎረቤቶች ለፖሊስ ጥቆማ ሰጡ። ለፖሊስ ጥቆማ ሲሰጥ አሁንም ዝብርቅርቅ ያለ ነገር አለ። አንዳንዶቹ ልክ ከሰርቪስ ከወረደች በኋላ ወደ ቤት እስከምትደርስ ድረስ ከአንድ ሰው ጋር ሁሌ እናያት ነበር አሉ። ይህን የሚናገሩት እንግዲህ ለፖሊስ ነው። እንዴት ነው ያያቸዋት? ምን አይነት ሰው ነው ግለጹት ሲባሉ ያንን ሰው ምንድነው የሚሉት? አንዷ አጠር ያለ ልጅ ነው ትላለች፣ አንዷ ረጅም ነው ትላለች። ከዛ ውጭስ የጠፋች ቀን አንድ ድንጋይ ላይ ቁጭ ብሎ የነበረ ሰው ጋር ስታወራ አይቻታለሁ ትላለች አንዷ። ከምን አይነት ሰው ጋር ነው ያያችሁት ሲባሉ እችኛዋ ቀይ ጃኬት የለበሰ ልጅ ነው፣ ያችኛዋ አይ አረ የሆነ ነገር ስዕል ያለበት ሸሚዝ የለበሰ ነው ትላለች። በፍጹም የሚናገሩት ነገር ዝብርቅርቅ ያለ ነገር ነው። የሚያስገርመው ነገር ባለሱቅ ተጠየቀ። ምክንያቱም ተማሪዎቹን ሲገቡም ሲወጡም የሰፈሩንም ሰው ሲገቡ ሲወጡ የሚያዩ ባለሱቆች ሁላችንም ጋር አሉ አይደል? በአይን የሚያውቁን ሰላም የምንላቸው ባለሱቁ የዛን ቀን ሰላም ብለሃታለሁ የተባለ አዎ ብያታለሁ። ከሰርቪስ ወርዳ በእኔ በኩል ነው ያለፈችው። በደንብ ነው ሰላም ያልኩት። ከጎና አንድ ጎረምሳ ልጅ ነበር አለ። ምን ለብሶ ነበር ያ ልጅ? ረጅም ነው አጭር ነው ሲባል እሱም ዝብርቅርቅ ያለ ነገር ነው የሚናገረው። ለፖሊስ ቀርበው አይተናታል፣ መረጃ አለን፣ እንደዚህ ነው ያሉት ሰዎች በጠቅላላ የሚናገሩት ነገር የተዘበራረቀ ነው። እዚህ ጋር ፖሊስ ጫፍ ለመያዝ ይሞክራል፣ በዚህ በኩል ግን ጫፉ ሳይሆን የሚያዘው ጭራሽ እንደውም ያለው ነገር ዝብርቅርቅ ይላል። በዚህ መሃል ፖሊስ አሁንም አጠንክሮ ስራውን ቀጠለ። ቤተሰቦቿ ከጎናቸው ማን አለ? አበራ። ጠዋትና ማታ አይዟችሁ ይላሉ። ያቺ የፈሯት 24 ሰዓት 48 72 እያለች ቀኑ ቀጠለ። በዚህ መሃል ነበር እንግዲህ አንዲት ጓደኛዋ የሆነች ልጅ መረጃ አለኝ ብላ ለፖሊስ መጣች። ታዲያ ይቺ ወጣት አለኝ ያለችው መረጃ ምንድነው? ለኔ ነግራኛለች አለች። ምን ብላን የነገረችሽ? ምን ብላን ያሳወቀችሽ? ወይንም ደግሞ ምንድነው የሰጠችሽ መረጃ ተብላ ስትጠየቅ አይ ዳኒ ከሚባል ልጅ ጋር አብራም ህኖር ስለምትፈልግ ከሱ ጋር ነው የተሰወረችው፣ ይሄው ልጁ ብላ ፎቶን አመጣች። አዩት። ይሄ ልጅ ከዚህ ቀደም ከሷ ጋር የፍቅር ግንኙነት እንደነበራቸው፣ ልጅቷ እንኳን የፍቅር ግንኙነት ከትምህርት ውጪ ሌላ ሀሳብ አላት ብለው አስተማሪዎቿም ቤተሰቦቿም አያምኑም። ወይንም ደግሞ ትምህርትና ትምህርት ላይ ናት። በጣም ጎበዝ ተማሪ ነች። ከትምህርት ቤታቸው የእሷን ያክል ከፍተኛ ውጤት የሚያመጣ ተማሪ የለም። በአመት ተሸላሚ ልጅ ናት። ይህች ልጅ ታዲያ የፍቅር ጓደኛ ቢኖራት ኖሮ እናቅ ነበር ይላሉ ቤተሰቦቿ፣ እናያት ነበር ይላሉ አስተማሪዎቿ። ግን ጓደኛዋ የልብ ወዳጇ የልብ ጓደኛዋ ትምህርት ቤት አብረው ነው የሚሄዱት የሚመጡት። ቅዳሜና እሑድ መገናኘት ሲፈልጉ አብረው የምትገናኘው ልጅ ምን አለች? አይ ከዚህ ግለሰብ ጋር የፍቅር ግንኙነት ነበራቸው፣ ቤተሰቦቿን ፈርታ ከሱ ጋር ተያይዛ ጠፍታ ነው ወይንም ደግሞ ተሰውረው ነው። የት እንዳሉ ታውቂያለሽ ስትባል አላውቅም አለች። ግን ይሄ ነው ልጇ አለች። የሚያስገርመው ነገር ግን አዎ በሁለቱ ልክ እንዴት ነው የፍቅር ግንኙነት ያላቸው ሁለት ሰዎች የሚከፍቱት የፌስቡክ አካውንት ተከፍቷል በሁለቱ ስም። ልጅቷ ብሌን ነው ስሟ፣ ብሌንና ዳኒ የሚል አካውንት አለ። በዛ አካውንት 6 ወር ቆይቷል። የአካውንት የጋራ የሆነ አንድ ላይ ሆነው ጎን ለጎን ቆመው ተቃቅፈው ምናምን ብዙ አይነት ፖስት የተደረጉ በዚህ አካውንት ላይ ፎቶዎች አሉ፣ ጽሁፎች አሉ፣ ካፕሽን ማአት ተጽፎበታል። ታዲያ ፖሊስ ግራ ገባው። ምክንያቱም ቤተሰቦቿም ሲሰሙ በቃ ልባቸው አሁን እየተደናደነ መጣ። ለምን ልጃቸው ጥላቸውን ሄደችው? ልጃቸው የሚተማመኑባት ተሸላሚ ተማሪ የሚኮሩባት የመጨረሻዋ ሴት ልጃቸው፣ ታላላቆቿ ወንዶች ናቸው። እሷ
ልቧን አያውቁትም ማለት ነው። ስለዚህ እነሱ የተረዱት ነገር ከነሱ በላይ ያስበልጣ ህይወቷን ከራሳቸው ከእናትና ከአባቷ ከወንድሞቿ ከትምህርቷ ከሁሉ ነገር በላይ ያስበልጣ ዳኒ የሚባል ልጅ ወዳ ሄዳለች ማለት ነው ብለው ተስፋ ቆረጡ። ይሄ እንግዲህ ለፖሊስ የተሰጠ መረጃ ነው። ፖሊስ አሁንም ስራውን አላቆመም። የተሰጠውን መረጃ ተቀብሎ ተስፋ አልቆረጠም። ስራውን እየቀጠለ ነው። ከዚህ በኋላ ደግሞ በአንዱ ቀን መጣ አበራ የተባለው ግለሰብ። አበራ ለእናትና ለአባቷ በሰሙት መረጃ እንግዲህ ተስፋ ሲቆርጡ አብሮ የሚያባብስ ሰው ነው። ለምን? እሱ አላማ አለው። እሱ ያቀደው ነገር አለ። እሱ እየሰራ ያለው ነገር አለ። ምን አላቸው? በቃ ተስፋ ቆረጡ፣ እቺ ልጅ አትገኝም ማለት ነው ብሎ መሀል ላይ ያለውን ነገር በሙሉ የነበራቸውን ተስፋ ቆረጡ። ቤተሰቦቿ ከዚህ በኋላ ትመጣለች፣ ትገኛለች፣ ልጃችን ወደ ህይወቷ ትመለሳለች ሳይሆን እንደሌለች ማሰብን መፈለግ ጀመሩ። ግን ያንን ማድረግ አቃታቸው። ልባቸው በጣም በሀዘን ተሰበረ። ለሰው አይናገሩ እንጂ በተስፋ ግን ቤት ጓደኞቿን ደወለች። ምን አለቻችሁ? ትምህርት ቤት ያሉትን ዘመዶችን፣ በሷ እኩያ ያሉ የዘመድ ልጆችን፣ የጎረቤት ልጆችን ሁሉ እባካችሁ እስቲ ከደወለች ጠብቁ እያሉ ማፈላለጋቸውን አላቆሙም ነበር። በልጃቸው መጥፋት ተስፋ የቆረጡ ወላጆች አሁንም በጣም ሀዘን ውስጥ ሆኖ ቀናት እያለፉ ነው። አንድ ቀን ባለፈች ቁጥር የ16 ዓመቷ ልጃቸው በህይወት ትገኛለች ብለው ተስፋ ወደ መቁረጥ ይሄዳሉ። በአንድ በኩል ደግሞ ሰው ይመጣና ያናድዳቸዋል። ከጎረምሳ ጋር የጠፋችሁ ይላቸዋል። እነሱም እያመኑ መጥተዋል። በዚህ መሀል ነበር እንግዲህ አበራ የተባለው ግለሰብ እናትና አባትየውን ስልክ ተደወለልኝ አላቸው። ይሄ ግለሰብ ያምኑታል። ማመን ብቻ ሳይሆን ለፖሊስ የሚናገሩትን ነገር ጭምር ይነግራቸዋል። ፖሊስ እንደዚህ ካላችሁ እንደዚህ በሉ ይላቸዋል። የሚበሉትን የሚጠጡትን፣ የት እንደሚወጡ የት እንደሚገቡ፣ ስንት ሰዓት እንደሚተኙ ስንት ሰዓት እንደሚነሱ፣ አባትየው ሲያዝን እናትየውን በቃ አንቺ ገብተሽ ተኝ፣ እከሌ መጥቷል ነው አናግሩ ብሎ ህይወታቸውን ተቆጣጥሯል። እነዚህ ሰዎች ከራሳቸው ጋር አይደሉም፣ ደንግጠዋል። የሚያስቡትና የሚያደርጉት ነገር ሁሉ ከቀልባቸው አይደሉም፣ ግራ ተጋብተዋል። እንግዲህ ይሄንን የወለደ ሰው ያውቀዋል በደንብ አድርጎ። ወይንም ደግሞ በፍቅር ያልወለደውንም ልጅ ያሳደገ ሰው ህፃን ልጅ ጠፋ ሲባል ምን እንደሚሰማው እንረዳዋለን። ጭንቀታቸው፣ ሀሳባቸው፣ ስጋታቸው እንዳለ ሆኖ አበራ ግን መጣና ምን አላቸው? አይ ስልክ ተደውሎልኛል። ምን ተብሎ አሉት? የሆነ እንደዚህ የሚባል ቦታ ጋር ፊልም ለማየት ዳኒ ከሚባለው ፍቅረኛዋ ጋር ሲኒማ ቤት ወረፋ ይዛለች አሉት። ወረፋ ተሰልፋ ፊልም ለማየት ከፍቅረኛዋ ጋር ቆማለች። ስለዚህ እንሂድ አላቸው። እናትየው ወዲያውኑ ስልክ እንደውል ለፖሊስ አለች። እሱ ነው የሚቆጣጠራቸው አይደል? እሱ ነው የሚያደርጉትን ነገር የሚወስንላቸው። ለምን? ያምኑታል። ስራውን ትቶ ህይወቱን ትቶ ቤቱን ትቶ ጠዋትና ማታ ከነሱ ጋር ስላለ ከብዷቸዋል። እሱ ግን የሚያስበውና የሚያደርገውን ነገር የሚያቅሰው ነው። ፍጹም እያሳሳታቸው ነው። አሁንም በዚህ ቀንም አሳሳታቸው። በፍጹም ለፖሊስ አንደውልም አላቸው። ምን አላቸው? እንሂድና እኛ ራሳችን ይዘን እናምጣት። ለምን ለፖሊስ ለምን አንናገሩም ሲላቸው ምናልባት መረጃው ለሌላ ሰው ይሰማል። ግራ ገባቸው። ስለዚህ ከፖሊስ ይልቅ እሱን አመኑና የተባለበት ቦታ ሄዱ። ሲኒማ ቤት አለ የተባለበት ቦታ፣ ፊልም ይታያል የተባለበት ቦታ እናትና አባት ገና ከሰልፉ ጀምሮ ፊልሙ ታይቶ አልቆ እንደገና ከዛ በኋላ ላሉት 5 ሰዓታት ሁሉ እናትና አባቷ ካበራ ጋር ሆነው ተንከራተቱ። በቦታው ተዟዟሩ። መጨረሻ ላይ ሲመለሱ ግን ተስፋ ቆረጡ። ለምን? ቤት የገቡት ከ5 ሰዓት በኋላ ነው። ሲንከራተቱ ቆይተው እናገኛታለን። እንግዲህ ማን የደወለልህ? ስንት ሰዓት ነው የተደወለልህ? በተደወለልህን ቁጥር ለፖሊስ እንስጥ። ምንም አይነት መረጃ እንዲሰጡ ለፖሊስ ስለማይፈልግ አላማ ስላለው እሱ ምን ያደረገ? ዘጋባቸው። ይሄን ሁሉ ነገር ሲያደርጉ እናትና አባት የተጠራጠሩት አንድ ነገር አለ። ልጃቸው ዳኒ ከሚባል ሰው ጋር ማለትም ከቤተሰባቸው፣ ከትምህርት ቤታቸው፣ ከሰፈራቸው ሰው ውጪ የሆነ ዳኒ የተባለ ሰው ልጃቸውን በፍቅር አታሎ ወስዶብናል ብለው ነው የሚያስቡት። ከዛ ውጪ ደግሞ አንድ የሆነ ሰው ልጃቸውን ወስዶባቸዋል እንጂ አጠገባቸው የተቀመጠ ሰው ይህን ነገር እያደረገ እንደሆነ በፍጹም አልተጠራጠረም። አበራን አልተጠራጠሩትም። አበራን የተጠራጠረው ራሱ ፖሊስ ነው። አበራ የሚያደርገውን ነገር እሱ በሱ ቤት እያታለለ በሱ ቤት የማይደረስበት መስሎት ብዙ ነገሮችን እየሆነ ነው። ፖሊስ ግን ከጀርባው እየተከታተለ ነው። ለዚህ ነበር እንግዲህ ቀናት የፈጀ ምርመራ ከተደረገ በኋላ አበራ እዛው የደበቃት ቦታ ላይ ፖሊስ በቦታው እጅ ከፍንጅ አገኘው፣ ያዘው። ሲይዘው
አበራ ምንም አልጠበቀም። የደበቃት ቦታ በሩ ሲከፈት ለግብርና ወይንም ደግሞ ገበሬ ከብቶችን የሚያስቀምጥበት ቦታ ውስጥ አስቀምጧታል። የቤተሰቦቹ ቦታ ነው፣ ከተማ ነው የምትኖረው፣ አጥፍታ ነው ጥፋት እዚህ ትቀመጥ ተብሎ ነው ብሎ አሳምኗቸዋል። ስለዚህ የላም ወይንም ደግሞ የከብቶች በረት ውስጥ ልጅቷን አፍኖ ያስቀመጣት ምን ሊያረጋት ነው? በምግብ ተጎድታለች፣ ተጎሳቁላለች። ያለችበት ሁኔታ በጣም ያሳዝናል። በእርግጥ ነው አልተደፈረችም፣ ግን ልጅቷ የምታረገው ነገር ያለችበት ቦታ በጣም ስላስደነገጣት እንስሳ እንኳን በማይደረግበት አይነት ሁኔታ ልጅቷን አስሮ ያስቀመጣት ምን ሊያረጋት ነው የሚለው ጥያቄ እንዳለ ሆኖ ፖሊስ ግን ከቦታው አነሳትና ወጣቷን ወይንም ደግሞ ተማሪዋን የ16 ዓመት ልጅ ወደ ሕክምና ቦታ ወሰዳት። ይህንን መረጃ ለቤተሰቦቿ ሲነግር ግን ፖሊስ ማመን ያቃታቸው፣ በጣም ነው የዞረባቸው። እናትና አባቷ ግራ ገባቸው። እናትየው ከማልቀስ ውጪ ሌላ ያረገችው ነገር የለም። አባት ግን ይህ ግለሰብ እጁ ታስሮ ፊት ለፊት ፖሊስ ጣቢያ ሲገናኙ የጠየቁት አንድ ነገር ነበር። ለምን ይሄንን አደረግ? ምን በድዬህ ነው ብለው ጠይቀውት ነበር። በደል ካለ ወይኔ ወይ ትዳር አጋሪ ብለው ወይንም ደግሞ ወይ እሷቸው ወይ ደግሞ ሚስታቸው እንጂ ልጃቸው ምን አደረገች ብለው አፍጠው ጠይቀውት ነበር። በጣም ተናደው አባት በመሃል እሳቸውም ያለቅሱ ነበር፣ ይናደዱ ነበር፣ ስሜታዊ ሆኑ ነበር። ግለሰቡ ግን የደነገጠው ስለተያዘ ስለተደረሰበት ባላሰበው ጊዜና ሰዓት ፖሊስ ይህንን ሰዓት ወይንም ደግሞ ምንም ድምፁን ሳያሰማ ሄዶ እጅ ከፍንጅ ከያዘው በኋላ ወደ ሕግ ስለወሰደው ደነገጠ እንጂ ለልጅቷ ምንም ያሳያት ወይንም ደግሞ ያዘነላት ነገር የለም። ከዚህ በኋላ ለምን የሚለው ጥያቄና ግለሰቡ ለፍርድ ቀርቦስ ምን ይፈረድበት ይሆናል የሚለው የብዙ ሰዎች ፍላጎት መልስ ማግኘት ማለት ነው። የብዙ ሰዎች ጥያቄ ይሁን እንጂ እናትና አባቷ ግን ደንግጠው የሚናገሩት ነገር ጠፍቷቸዋል። ፖሊስ ምርመራ ካጠናቀቀ በኋላ ግለሰቡን ለሕግ ሲያቀርብ ከዛ በፊት ግን ቁጭ አድርጎ ለቤተሰቦች ያስረዳው ወይንም ደግሞ ለወጣቷ ለብሌን ቤተሰቦች ያስረዳው ለእናትና ለአባቷ ያስረዳው ነገር አለ። ምንድን ነው? ፖሊስ በራሱ የምርመራ ቴክኒክ ይህንን ወንጀል እንዴት እንደተፈጸመ ቢደርስበትም ያላሳወቃቸው ደብቆ ግን በስተመጨረሻ እጅ ከፍንጅ ግለሰቡን የያዘበትን መንገድ ለእናትና ለአባትየው አስደንግጧቸው ነበር። አላሰቡትም ነበር። ድንገት ነው ሁሉ ነገር የሆነው። አልተጠራጠረም። የተጠራጠረው ሰው የለም። ታዲያ ከሁሉም በላይ ወላጆቿን ያስገረመው ነገር ግን ይሄ ግለሰብ ባለሱቁን በውሸት እንዴት አድርጎ እንዲመሰክር እንዳደረገው፣ ጎረቤታሞች የሚሰጡት ማስረጃ እንዴት የተደበላለቀ እንደነበረ፣ ጓደኞቿ እንዴት የተለያየ ሀሳብን አንስተው ሲናገሩ እንደነበረ፣ ይሄንን ሁሉ ሲያቀናጅ የነበረው ግን አበራ የተባለ ግለሰብ መሆኑ ለወላጆቿ አስረድቷል። ይሄ ግለሰብ ይሄንን ሁሉ ነገር ሲያደርግ አስቦ አቅዶ ተጠንቅቆ ነው ሲባል እንግዲህ አንዱ ሰው ጋር ሄዶ የሆነ መረጃ ሲነግር እንደዚህ ከተጠየቃችሁ ይሄንን በሉ ሲል እዚህ ጋር ሄድና ይሄንን ሲል ሰዓታት ፈጅቶ አስቦበት ነው። ቤተሰቦቿ ግን ወዳጃችን ጓደኛችን ነው ብሎ ስላመኑ ይሄንን ሊጠራጠሩ ቀርቶ ፖሊስ ባይደርስበት ኖሮ ምናልባትም እስከ ዘላለሙ አበራ የሚባል ሰው ይሄንን ሊያደርግ ይችላል ብሎ ትንሽዬ ፍንጭ እንኳን በአይምሯቸው አይመጣም ነበር ተብሎ ዛሬ ብዙዎች ይናገሩታል። በእርግጥ ቤተሰብም ሆነ ፖሊስ ለምን ለሚለው ጥያቄ አበራ እውነተኛ መልሱን ተናግሯል ተብሎ አይታመንም። ግን የተናገረው ነገር አለ። ለምንድን ነው ይሄን ያደረግከው? ለምንድን ነው ይሄንን ነገር በእነዚህ ቤተሰቦች ላይ ፈጸምከው? እያመኑህ ችግራቸውን ደስታቸውን አብረህ እያሳለፍክ ባልና ሚስት ሲጋቡ ጀምሮ ሚዜያቸው የነበረ ሰው፣ እያንዳንዱ ልጆቻቸው ሲወለዱ ሆስፒታል ጭምር የነበረ ሰው። በጣም የሚያስገርመው ነገር ልጆቹ በጣም አጎታችን ብለው የሚወዱት ሰው፣ የብሌን ታላላቆችም ጭምር የሚኮሩበት አጎታቸው፣ የሚያከብሩት አጎታቸው ነው። እሱ ቤት እየሄዱ ያድራሉ፣ እሱም እነሱ ቤት ያድራል። የበዓል ቀን አብረው ነው የሚያሳልፉት። የልጆቹ ልደት ቀን አብረው ነው የሚያሳልፉት። ልጆቹ ካርድ ሲቀበሉ የትምህርት ቤት ካርድ ሰኔ 30 ተብሎ ሲቀበሉ ሄደው አብሮ ነው የሚቀበሉ ከቤተሰቦቻቸው ጋር። የዚህን ያክል የሚወዱት አጎታቸው ነው። በጣም ነው የደነገጡትና ሁሉም ሰው ጥያቄው ለምን ነው? ግን ፖሊስ ፊት ለፊቱ ቁጭ አደረገውና ለምን ብሎ ሲጠየቅ የተናገረው ነገር ያስገርማል። እውነት ይሄ ሰው አይምሮ ጤነኛ ነው ወይም ያስብል ነው። ምክንያቱም አባትየውና እናትየውን ይወቅሳል። ምን ብሎ ነው የሚወቅሳቸው? ያደረገው ነገር አልካደም። አሁን አምኖ ነው የሚናገረው። ብሌንን የፈጸመባትን ነገር ተቀብሎት ነው የሚናገረው። ግን ምን ይላል? ባልና ሚስቱ በተለይም አባትየው እንደተወው ይናገራል፣ እንደረሳው ይናገራል። ወይ ደግሞ ከሱ ጋር ያደረገ የነበረው ግንኙነት ከአመት ዓመት እያበሳጨው እንደመጣ። አበራ ሚስት የለውም፣ ልጅ የለውም፣ የሚኖረው ለብቻው ነው።
ጓደኛው ደግሞ ትዳር ይዞ ልጆች ወልዶ ነው የሚኖረው። አበራ የባልን ወይንም ደግሞ የብሌንን አባት ያክል የገንዘብ ገቢ የሚያስገኝለት ጥሩ ስራ የለውም። ይሄ ሰው የአበራ ጓደኛው የብሌን አባት ህይወቱን በጣም ገንብቷል። በትምህርት ራሱን ገንብቷል። በስራ ራሱን ገንብቷል። በጣም ጥሩ ሚስት አለችው። እሷም እንደዛው ራሷን በደንብ የገነባች ሴት ናት። ህይወታቸውን በጠቅላላ ከጎን ቁጭ ብሎ ያያል። የነሱን ህይወት ያያል። ለነሱ ኖርማል ነው ህይወታቸው፣ ለሱ ግን ቁጭ እያለ ያሰላስለዋል። ስለዚህ አበራም እንደተናገረው ጓደኛው የብሌን አባት እሱ የገነባው ህይወት ደስተኛ ሆኖ እየኖረ ነው፣ ግን ደግሞ የኔን ህይወት ረስቶታል አለ። የአበራን ህይወት አባትየው እዚህ ቤት ያለው አባት የጓደኛውን ህይወት መገንባት እንዳለበት ነው የሚያስበው። እሱ ደስተኛ ሆኖ እየኖረ ነው አለ። ግን የአበራ ደስታ ወይንም ደግሞ አበራ በህይወቱ ደስተኛ እንዳልሆነ መገንዘብ ነበረበት ብሎ አስቦ ያደረገው ነገር ነው። ታዲያ ይሄ ምን ያገናኘዋል ከብሌን ጋር ሲባል የተናገረው ነገር ነው የሚያሳዝነው። እንዲያዝኑ እንደፈለገ፣ እንዲጨነቁ እንደፈለገ፣ ከዛ ደግሞ ልጆቻቸው ትልልቆቹ ሁለቱ ወንዶች ናቸው፣ ራሳቸውን ችለው ዩኒቨርሲቲ ገብተው ከቤት ወጥተዋል። ስለዚህ አንዷ ትንሿ ቤት ውስጥ የቀረችውን ብሌን ለሷ ስለሚሳሱላት፣ አንዷ ሴት እሷ ብቻ ስለሆነች እሷን ብነካባቸው ልባቸው ይሰበራል ብሎ ስላሰበ ይሄ እንዳደረገ ተናገረ። ሁሉም ሰው ነው የደነገጠው። ይሄ ሰው የእውነት አይምሮ ጤነኛ ነው ብሎ እኛም ስንሰማ የምናስበውና የምንደነግጠው ነገር ነው። አዎ አይምሮ ግን ጤነኛ ነው። የሚያደርገውን ነገር በደንብ አስተካክሎና አስቦ ነው ያደረገው። የሚያናድዳቸው ልባቸውን ይሰብራል ብሎ ያሰበው ያሳዝናቸዋል ብሎ ያሰበውን ነገር ነው ያደረገው። በዚህ ሰዓት ሌላ የተናገረው ነገር ነበር። ባል ወይንም ደግሞ የብሌን አባት በየጊዜው ገንዘብ ሰጥሃለሁ እያለ ገንዘብ አይሰጠኝም አለ። በየጊዜው ገንዘብ አበድርሃለሁ ይለኛል ግን አያበድረኝም አለ። አባት ግን ለዚህ ለተጠየቀው ጥያቄ የተናገረው ነገር ጠንካራ ነው። ምክንያቱም እያስፈረመ 4 ጊዜ ገንዘብ ያበደረው። 4 ጊዜ ሲባል እንግዲህ ብሌንን ሰርቆ ከጠፋበት ጊዜ ጀምሮ እስከ ስንት ጊዜ ድረስ ከአመት ከ6 ወር ያልበለጠ ጊዜ ውስጥ 4 ጊዜ እያስፈረመ ገንዘብ ያበድረዋል። ከዛ በፊት ያለውን ባልና ሚስቱ ተነጋግረው ተስማምተው በቃ አይከፍለንም፣ ስለዚህ እንተውለት፣ እንማረው እንደምንለው ምረውት፣ ግን ከአመት ከ6 ወር ወደዚህ ያለውን ግን 4 ጊዜ አስፈርመው ያበደሩትን ገንዘብ አልከፈለም። ታዲያ የተናገሩት ነገር አለ። ባልና ሚስት የሚሉት ነገር ምንድነው? ከሚችሉት በላይ በገንዘብም በጉልበታቸውም ረድተውታል። እንደውም አለች ሚስት 2 ወንድ ልጆችና 1 ሴት ልጅ አላት አይደል? ግን 4ኛ ልጃችን እኮ እሱ ነው አለች። 4ኛ ቤት ውስጥ እንደ ህፃን የምንንከባከበው እሱ ነው አለች። እንዴት? ሚስት ለባሏ ይሄ ግለሰብ እንደ ልጅ እንደሆነበት ትናገራለች። ለሷ ደግሞ በተለይ ትልቁ የመጀመሪያ የምትንከባከበው ልጅ ነው። ሚስት የቤት ሰራተኛ ሲፈልግ ታስገባለታለች። መሸኘት ሲፈልግ እባክሽ ነይና አስወጫት ይላታል። ሄዳ ታስወጣለታለች። ለምን? እንደ ወንድሟ ነው የምታየው። ከዛ በተጨማሪስ ለራሷ አስቤዛ ስትገዛ ለሱም አስቤዛ ገዝታ ትልክለታለች። አስቤዛ የተገዛበትን ብር አብዛኛውን ጊዜ አይከፍልም። የለውም ብላ ግን ትተወዋለች። ከዛ በተጨማሪ ሁላችንም በቤታችን ጤፍ እናስፈጫለን፣ በርበሬ፣ ሽሮ ምናምን እያልን እናዘጋጃለናል። የባልትና ውጤቶች ምናምን ቤታችን አዘጋጅተን የምናስፈጫቸው ነገሮች አሉ። ሚስት ለቤቷ ያንን ስታደርግ አካፍላ ለሱ ትሰጠዋለች። ገንዘብ አይታሰብም፣ ጉልበቷ አይታሰብም። ታዲያ ይሄ ከእናት በላይ ነው የተንከባከበችው። ወይንም 4ኛ ልጃችን ነው ግን ደግሞ የመጀመሪያ ልጃችን እሱ ነው ብትል አይፈረድባትም። በዚህ ሁኔታ ኑሯቸው እያለ አልጠገባይ ምን ሲል ያድራል ነው የሚባለው። ግለሰቡ ስላፈነው የሚንከባከቡት የሚያደርጉለት ነገር የሚደግፉት ነገር ሳይሆን የጎደለበት ነገር ሲጠየቅ እነሱ እንደዚህ በደስታ እየኖሩ እሱ ግን የጎደለበት ነገር እንዳልታያቸው የጎደለበት ነገር የነሱ ጥፋት መስሎ ስለታየው ሊያሳዝናቸው የፈጸመው ነገር እንጂ ሌላ ምንም ይሄንን ነገር ያደረገበት መነሻ ሀሳብ እንደሌለው ፖሊስ ሌላ ሊገምት አልቻለም። ይሄን የተገመተው ከራሱ ከሚናገረውና ከኑሮ ታይቶ ነው ማለት ነው። አበራ ለፈጸመው ወንጀል ተመጣጣኝ የሆነውን ቅጣት ለፍርድ ቀርቦ ተቀበለ። በጣም የሚያሳዝነው ነገር ግን ወጣቷ ላይ ወይንም ደግሞ ብሌን ላይ የደረሰው የአእምሮ ችግር ነው። የሰውነቷ ላይ የደረሰ መክሳቷ፣ መደንገጧ ወይንም ደግሞ የተለያዩ ነገሮች የደረሱባት ጉዳቶች አሉ። ቤተሰቦቿ በጣም ደስተኛ ናቸው። ቢያንስ ልጃቸው ጤነኛ ሆና ከነ ህይወቷ ምንም አይነት ጥቃት ሳይደርስባት በመገኘቷ በጣም ደስተኛ ናቸው። የተቻላቸውን ሁሉ አድርገው ወዲያውኑ ሕክምና ማግኘች፣ በምግብ ተንከባከቧት፣ አጠገቧ ሆኑ። እናትና አባቷ ተኝታ እስከምትነሳ ትንፋሿን እንኳን በማያምኑበት አይነት ሁኔታ ነበረ ጊዜን ያሳለፉት።
በህይወት መገኘቷ ደስተኛ ናቸው። ሁሉን ነገር እያደረጉ ነው። ከምንም በላይ ግለሰቡ በህግ አግባብ ቅጣት ሲቀበል በጣም ነው የተደሰቱት። ታዲያ ብሌንን በጣም ያስቸገራት ግን አይምሮዋ ላይ የደረሰው ጉዳት ነው። ቤተሰቦቿ፣ ፖሊስና የተለያዩ ባለሙያዎች እርዳታ እያደረጉላት ህይወቷን እንደቀጠለች ተረድተናል። የዛሬ ባል ታሪኮቻችንን ተመልክተን የምናየው የምንታዘበው ነገር አለ አይደል? ሁላችንም ወደኋላ መለስ ብለን ከጎናችን ያለው ሰው ያመነው ሰው ልክ ነው ልክ አይደለም ብለን እስከምንጠራጠር ድረስ እንድንመለከት እንድናይ የሚያደርገን አይነት ታሪክ ነው። በዚህ ታሪክ ላይ ወላጆች የማይገባቸውን ስቃይ ተሰቃይተዋል። በዚህ ታሪክ ላይ ተማሪ ልጅ ሊያውም ደግሞ በጣም ጎበዝ ተማሪ ልጅ፣ አስተማሪዎቿ የሚመኩባት ልጅ፣ በየዓመቱ የምትሸለም ልጅ የማይገባትን ስቃይ ተሰቃይታለች። በህይወት መገኘቷ ፈጣሪን ብናመሰግንም ግን ለምን ይሄን ሁሉ ነገር ለምን ታያለች? እናትና አባቷ ባመኑት ህይወታቸው ውስጥ ባስገቡት እንደ ወንድማቸው የቆጠሩት እንደ ልጃቸው ጭምር የተንከባከቡት ትልቅ ሰውዬ ግን ደግሞ ይህንን ጉዳት ያደረሰ ሰው ሆኖ ተገኝቷል። ሁላችንም ሰውን እናምናለን። ሳንዛመድ በስጋ ሰውን ከማመናችን የተነሳ ህይወታችን ውስጥ እናስገባለን። በዕለት ተዕለት ተግባራችን ላይ አብረናቸው እናሳልፋለን። ሁላችንም የምንወደው ሰው የምናምነው ሰው ግን ባዳ ሆኖ በጓደኝነት እንደ ዘመድ አድርገን ስንቀርበው ቤታችን ሲመጣ ደስ ይለናል። ቤቱ ስንሄድ ወይንም ቤቷ ስንሄድ ደስ ይለናል። ሽር ጉድ ብለን ስናስተናግዳቸው ደስ ይለናል። እነሱም ሲያስተናግዱን ደስ ይለናል። ስንጫወት አብረን ያለን አብረን ስንስቅ አብረን ጊዜ ስናሳልፍ በደስታና በሀዘን ጊዜ ስንገናኝ እኮ ከምንወደውና ከምናምነው ሰው ጋር በተለይ በጓደኝነት ሲሆን በጣም ደስ ይላል። ይሄንን እንደዚህ አይነቱን ተፈጥሯዊ የሆነ ደስ የሚል ግንኙነት እንደዚህ አይነት ከፈጣሪ የተሰጠንን ትልቅ ጸጋ ከሰው ጋር ስንኖር ህይወታችንን አንዱ የምንደግፍበት ህይወታችን አንዱ ደስታችንን የምንካፈልበት አይነት ስሜት ነው። ግን ያስጠጋነው ሰው ሁልጊዜ ታማኝ ሊሆን አይችልም። ወይንም እምነታችን በክህደት ሊቀየር ይችላል። ያመንነው ሰው እንዳበራ አይነት ሰው ሊሆን እንደሚችል የዛሬ ባል ታሪኮቻችን ትልቅ ትምህርት ናቸው። የምናምነው ሰው አጠገባችን ያለ ሰው ትልቁ ይሄን የሚያደርግበት ምክንያት ደግሞ ቅናት ነው። ቅናት ስንል ደግሞ እንግዲህ ይሄ ግለሰብ አበራ በቤተሰባቸው ቀንቷል። የሚጠብቀው ነገር አለ፣ የሚጠብቀውን ነገር አላገኘም። የተለያዩ ምክንያቶችን ልናነሳ እንችላለን። ይሄ ግለሰብ ያደረገውን ነገር ያደረገው ግን ቤተሰቡን ሰላማቸውን ለመንሳት ነው። ምን አይነት የቀና ሰው አጠገባችን ሊኖር ይችላል? ምክንያቱም ሰው ቀንቶ በሰው ህይወት ላይ ብዙ ቤተሰብ እንደ ቤተሰብ ሊሆን የማይገባው ነገር ሆነዋል። ብዙ ተማሪ ልጆች ትምህርታቸውን አቁመዋል። ብዙ ትዳሮች ፈርሰዋል። ብዙ ስራዎች ተበላሽተዋል። ብዙ ሰዎች ትምህርታቸውን አቁመዋል። የቀና ሰው አጠገባቸው ስላለ ብቻ በርካታ ሰዎች ሊኖሩ የማይገባቸውን ህይወት እንዲኖሩ ያደረጋቸው አጠገባቸው ያለ የቀና ሰው ነው። ከሩቅ የመጣ አይደለም። ለዚህ ነው ሁላችንም አጠገባችን ያለው ሰው ምን አይነት ሰው ነው ብለን የምንመለከተው ወይንም ደግሞ የምንጠነቀቀው። የቀና ሰው ምልክት አለው፣ የተለያየ ምልክት አለው። የቀና ሰው የሚያሳያቸው ምልክቶች ምን አይነት ናቸው ስንል ብዙ የስለ ህይወት ፕሮግራም ላይ ሰራናቸው አሉ። እነሱን ተመልካቾች እንዲመለከቱ በዚህ አጋጣሚ እያሳሰብን፣ ነገር ግን አጠገባችን ያለ የቀና ሰው ሊያደርስብን የሚችል ጉዳትን በተለይ አንድ ሰው እንደ ቀና እርግጠኛ ሆነን ግን ችላ የምንል ከሆነ የዛሬ የተመለከትነው ታሪክ ደግሞ ትልቅ ትምህርት ነው። ሰዎች ሲቀኑ የሚያስከትሉት ነገር እንደ ዛሬ ባል ታሪካችን ልጃቸው ጠፍታ በመገኘት ቀላል ነገር አይደለም። እንደ ዘረዘርናቸው አይነት በቤተሰብ የሚሆን በግል ህይወት፣ በስራም እንደ ማህበረሰብ በተለያየ ቦታ ላይ የተለያዩ አይነት ጉዳቶች ይደርሳሉ። የቀና ሰው ግን አሁን የሚቀናበት ብቻ ሳይሆን የቀናም ሰው ይሄን ያያል። ሰው ሲቀና ራሱን ካገኘው ምልክቶቹን ያውቃቸዋል። በሰው አለመደሰት፣ በሰው ስኬት አለመደሰት፣ የበታችነት ስሜት፣ ሰዎች አንድ ነገር ሲሳካላቸው ያንን የተሳካላቸውን ነገር ከማወደስ ወይንም ደግሞ ደስ እንደመሰኘት ለነሱ ስኬት ከማጨብጨብ፣ ከውስጥ የወጣ ማጨብጨብ፣ ከውስጥ የወጣ ደስታ፣ ከውስጥ የወጣ ለነሱ ስኬት አስተዋጽኦ ማድረግ ባይቻል እንኳን መደሰትና ማጨብጨብ ሳይችል መናደድ ሲጀምር አንድ ሰው ራሱን ካገኘ ታሟል። ቅናት የሚባል ህመም ይዞታል። ስለዚህ ቀጥታ ወደ ባለሙያ ሄዶ እውነቱን ተናግሮ ያክም። ምክንያቱም የሚቀና ሰው በየቀኑ በራሱ ላይ በህይወቱ በማንነቱ ላይ በየቀኑ መርዝ እንደሚጠጣ ነው መቁጠር ያለበት። ሰው ሲቀና ራሱን ካስተዋለ እየቀና እንደሆነ ከተሰማው በሰው ደስታ ካልተደሰተ፣ በሰው ስኬት ካልተደሰተ፣ በሰው ህይወት ሲንገበገብ ውስጡን ካገኘው ቀጥታ ወደ ሕክምና ይሄድ። ምክንያቱም ከተቀናባቸው ሰው በላይ በየቀኑ ራሱን እየገደለ ያለ እሱ ነው።
በየቀኑ ራሱን እያጠፋ ያለ እሱ ነው። በየቀኑ ራሱን እየበደለ ያለው እሱ ነው። በየቀኑ ፈጣሪ የሰጠውን ሁሉ ክዶ ነገር ግን በለክፉ ተገዢ ሆኖ ህይወቱን እያሳለፈ ያለ እሱ ስለሆነ ይሄ ህመም ነው። እንደ አይምሮ ህመም እንቁጠረው። ሰው ሲቀና ራሱን ካየው አለመቅናት ይቻላል። ግን ብዙ ጊዜ ሰዎች ራሳቸው ሲቀኑ እንኳን ሲያስተውሉት ፈልገውት ወይንም ደግሞ አስቦት ያልመጣ ስሜት ነው የሚሉ አሉ። አይደለም ሳያስቡት የሚገባ ስሜት ነው የሚሉ አሉ። ግን ምንድነው ዋናው ቁም ነገሩ? ሰው ሲቀና ራሱን ካገኘ ወደ ህክምና ይሄድና ራሱን ያድን። ይህ ባህሪ ትውልድ ያጠፋል። የሚቀና ሰው ቤቱ ሲገባ ማታ ልጆች ካሉት የሚያወራው የቅናት ወሬ ነው። የቅናት ወሬ ደግሞ ምንድነው? የሰውን እድገት መተቸት፣ የሰውን እድገት ማጣጣል፣ በእነዛን ሰዎች ላይ ክፉ መመኘት፣ እንዲህ በሆነች እንዲህ በሆነ የተለያየ። የሚያሳዝነው እኮ ይሄ ነው። አንድ ሰው ቀንቶ እኮ አይቆምም። ወይም ደግሞ አንዲት ሴት ቀንታ እኮ አታቆምም። ማታ ቤቷ ስትገባ ለባሏ ለልጆቿ የምትነግራቸው ወይም ከቤተሰቦቿ ጋር ሆኖ የምትኖረው እነዛንም ሰዎች ወደዛ ስሜት ነው የምታመጣቸው። ከምንም በላይ የሚቀና ሰው በተለይ ልጆች ኖረውት ልጆቹን የሚያሳድግ ከሆነ የሚያሳድጋቸው ልጆችም ቅናተኛ ናቸው። በሰው ደስታ አይደሰቱም፣ በሰው ስኬት አይደሰቱም። የሰውን ደስታ፣ የሰውን ስኬት፣ የሰውን ማንነት፣ የሰውን የተቀየረ መምጣት የሚለውን አስተሳሰብ አፕሪሼት እንዳያደርጉ፣ እንዳያጨበጭቡ፣ ለሰው ስኬት ደስተኛ እንዳይሆኑ ገና ከስር ጀምሮ እየጠጡ ልክ ችግኝ ውሃ እናጠጣለን አይደል? እነሱም እንደዛ እየጠጡ ያደጉት ነገር አይምሯቸው እየተመገበ ያደገው ነገር ቅናት ይሆንና እነዛ ልጆች እንግዲህ ትምህርት ቤት ይሄዳሉ፣ በጓደኛቸው ይቀናሉ፣ አድገው ትዳር ይይዛሉ፣ አድገው ጎረቤት ይኖራቸዋል። እንግዲህ አንድ ሰው 4 ልጅ ቢኖረው፣ አንድ ሰው 5 ልጅ ቢኖረው 5 የቀና ሰው ወደ ማህበረሰቡ አሰራጨ ማለት ነው። ይሄ ነው የቅናት ትርፉ። በዛ ፋንታ ቁጭ ብሎ ደስታ ማወያየት እየተቻለ በዛ ፋንታ ለልጆቻችን የቅናትን ስሜት ሳይሆን የሚሰራ ትውልድን ለማፍራት በስራ ተነሳሽነትን ማታ ቁጭ ብለን ማውራት እየቻለን የተባረከ ሀሳብን ከልጆች ጋር ለውይይት ማቅረብ እየቻለን። ለዚህ ነው የቀና ሰው ብዙ ነው የሚያሰራጨው መርዝ። ራሱ መርዝ ሲጠጣ ሰንብቶ እንደገና ልጆቹን ያንን መርዝ ይግታል። ይሄ እንዳይሆንብን ነው ስንነቃ ቅናት እንዳለብን ስናቅ ራሳችንን አንካደው። መጀመሪያ የቀና ሰው ራሱን ሲያድን የሚያድነው ራሱ ነው። ከዛ ደግሞ የሚወዳቸውን ሰዎች ነው። የቀና ባል ወይንም ደግሞ የቀና ሚስት ያላቸው ሰዎች አሉ። ወይንም የቀና ፍቅረኛ ያላቸው ወይንም ሴት ጓደኛ ሆና እህት ጓደኛ የምትላት ሴት የቀናሽ ልትሆን ትችላለች። ወንድም እንደዛ። በየትኛውም የህይወት አጋጣሚ አጠገባችን ያለ ሰው ሊቀና ይችላል። ታዲያ ስንታዘበው ብዙ ጊዜ እንፈራለን አይደል? ይገጥመናል እኮ እንዴ ከሌ በከሌ ቀንቷል እንዴ ብለን እንታዘባለን። ከዛ ግን ምንድነው የምንለው? ዝም ነው የምንለው። ለምን? የቀናው ሰው ስለምንወደው ስለምናከብረው ያየነውን ስሜት እንዴ አንተ ቀናሽ እንዴ እንዴ አንቺ ቀናሽ እንዴ እንዲህ መሆን የለብሽም ብለን ለመናገር ይሉንታ ይዘናል። አብዛኛውን ጊዜ የምንናገርበት ጊዜ ሊኖር ይችላል። ዝም ብለን እንድናልፍ እንችላለን፣ ልንናገር እንችላለን፣ የተለያየ ነገር። ግን አንድ ነገር ማወቅ አለብን። በእከሌ የቀና ሰው ነገ ጧት በእኛ ይቀናል። በእከሌ ስኬት ያልተደሰተ ሰው ነገ በእኛም ስኬት አይደሰትም። እነከሌ የሆነ ነገር ሲያገኙ የሚያጣጥል ሰው ነገ የኛንም የምናገኘውን ነገር ያጣጥላል። አንዳንድ ሰው እኮ ከክፋቱ በጣም ውስጡ ከቅናት ስሜት በጣም ከመወረሱ የተነሳ የሰውን አንዲት ነገር አያደንቅም። ያ ሰው ይደክማል፣ ያ ሰው ይሰራል፣ ያ ሰው ይታያል እኮ በደንብ ይታያል እኮ ስኬቱ። ያ ሰው የሰራው ነገር እኮ በደንብ ይታያል። ግን ቅናት አይምሮን ድፍን ስላደረገበት ወይንም ስላደረገባት ነጩን ሁላ ጥቁር ነው ብሎ ነው የሚከራከሩን። ይሄ ህመም ነው፣ ይሄ በሽታ ነው። እንዲህ ሲያደርግ ሰው ስናየው አሃ እኔንም ነገ እንደዛ ነው የሚያደርገኝ፣ እኔንም ነገ እንዲህ ነው የምታደርገኝ። ስለዚህ ከቻለች ማስተካከል አለብን፣ ወይንም ከቻለ ማስተካከል አለበት። ካልቻለስ ከህይወታችን ማስወጣት ነው። ምክንያቱም የእነንትናን ስኬት ያላደነቀ፣ የእነንትናን ድካም ያላደነቀ፣ የእነንትናን አዲስ የሚታይ ነገር ሲያደርጉ የሰደበ ሰው ነገ እኛንም ይሰድበናል። እኛም ስንለወጥ፣ እኛም ስንሰራ፣ እኛም ዓላማችንን ስናሳካ፣ እኛም በህይወታችን ላይ ለውጥ ስናነሳ ወይንም ደግሞ ስናመጣ እነዚህ ሰዎች ነገ እኛንም እንዲህ ስለሚያደርጉን ብለን ልብ ማለት መቻል አለብን። ከቻለን ይዘን ሐኪም ቤት እንውሰዳቸው። ዛሬ በሀገራችንም በውጭውም ዓለም በተለያየ መንገድ በተለይ ውጭ ሀገር እየኖሩ አገር ውስጥ ላለ ህክምና የሚፈልጉ ሰዎች ጭምር በተለያየ ቴክኖሎጂ ተጠቅመው ያንን ካውንስሊንግ መውሰድ ይችላሉ። ሐኪም ማየት አለባቸው። የስነ ልቦና የምክር አገልግሎት ማግኘት አለባቸው። ቅናት ክፉ በሽታ ስለሆነ ማለት ነው። ሌላው እዚህ ጋር የተመለከትነው ትልቁ ነገር እንግዲህ
ይሄ ቤተሰብ በጣም የተሳሰረ ቤተሰብ ነው። ጠንካራ ቤተሰብ ነው። የሚግባባ ቤተሰብ ነው። የሚተጋገዝ ቤተሰብ ነው። እንደ አንድ በማህበረሰባችን ውስጥ እንዲኖር የምንመኘው የቤተሰብ አይነት ህይወት ያላቸው ሰዎች ናቸው። ባልና ሚስቱ ጠንካራ ባልና ሚስት ናቸው። በጣም ይዋደዱ ባልና ሚስት ናቸው። ባይቀናባቸው ይገርማል። ቅናተኛ ልብ ስላለው ማለት ነው። ለማናችንም በመንፈሳዊ ቅናት ግን ልንቀናባቸው የምንችላቸው፣ በሚያስደስት ሁኔታ ልናነሳቸው የምንችላቸው ባልና ሚስቶች ናቸው። እነዚህ ባልና ሚስቶች ግን ትልቁ ክፍተታቸው ቤታቸው ውስጥ መስመር ሳያበጁ ሰው አስገብተዋል። ልጆቻችንን፣ ቤታችንን፣ ትዳራችንን፣ ህይወታችንን፣ ማንነታችንን ለመጠበቅ የምንችልበት ትልቁ ነገር ግን መስመር መበጀት መቻል አለበት። መስመር፣ ቀይ መስመር አለማበጀት ወይም ባውንድሪ ስለሌለው ነው ይሄ ሰው ዘው ብሎ ገብቶ የፈለገውን ነገር ያደረገው። ልጃቸው ብቻዋን ከትምህርት ቤት እንደምትመለስ በዛ ሰዓት ያውቃል። ምን ብሎ አታለላት፣ ምን ብሎ ይዟት ሄደ የሚባለው ነገር በእርግጥ ትክክለኛው መረጃ ይሄ ነው የሚባለው ነገር አላገኘንም። ፖሊስ ደርሶበታል። ነገር ግን እዚህ ጋር መረዳት ያለብን ነገር አለ። ሰዎች የማይበገር አጥራችንን ሊነቃንቁት በማይችል ሁኔታ፣ በራችንን ጥሰው ሊገቡ በማይችሉበት ሁኔታ ህብረት ሊኖረን ይገባል። ቤት ውስጥ ጥንካሬ ነው ይሄ። ሰዎች መጥተው ሊደፍሩት የማይገባ ወይንም ደግሞ በአይምሯቸው ያንን ቤተሰብ ሊነቀንቁት የማያስቡት አይነት ማንነት የሚኖረን የሚጀምረው ከዚህ ውስጥ ነው። እኛ ራሳችን ህይወታችንን ስንኖር የትም ይሁን ህይወታችን፣ ኑሯችን ምንም አይነት ይሁን፣ የፈለገ አይነት የህይወት ደረጃ ይሆን ያለን፣ አንድ ግን ሁላችንም በጋራ ያለን ነገር አለ። እሱ ምንድነው? ፈጣሪ የሰጠን ክብር ነው። ያን ፈጣሪ የሰጠንን ክብር ተጥሶ ሰው ገብቶ ግን ስሜታችንን፣ ህይወታችንን፣ ገንዘባችንን፣ ማንነታችንን ሁሉ ሊያበላሽ የሚችለው እኛ ራሳችን ያንን ክብር ሳናሰምር ስንቀር ነው። ያንን ፈጣሪ የሰጠንን የቤታችንን፣ የቤተሰቦቻችንን፣ የምንወዳቸውን ሰዎች ሁሉ የማይነኩ ናቸው ብለን አስበን መስመር ሳናበጅ ስንቀር፣ መጀመሪያ ከአይምሯችን ሀሳቡ ካልመጣ ነው ራሳችንን የምናስከብረው። ራሳችንን ሳንናቅሰው እንዳይንቀን ቤታችንን ደፍሮ ገብቶ በቤተሰቦቻችን ላይ ጥቃት እንዳያደርስ ምን ያህል በአይምሯችን አስበን እንከላከላለን? ምን ያህል መንገድ እናበጃለን? ምን ያህል ጠንቃቃ ሰው ነን? በተለይ እንደ እናትና እንደ አባት ቤታችን የማይነካው፣ ልጆቻችን የማይነኩት፣ የትዳር አጋራችን የማይነካው፣ የትዳር አጋሩ ሳይሆን ፍቅረኛም ማንም ሰው መጥቶ እንዳያጠቃን የምናደርገው ዝግጅት የሚጀምረው መጀመሪያ ስንረዳው ነው። ሰው ከውጭ መጥቶ ሰው ባዳ ሆኖ ጓደኛ፣ ጎረቤት ሆኖ ጥቃት እንደሚያደርስ በእንደነዚህ አይነት ፕሮግራሞች ከተረዳን ከዛ የምንፈትሸው ህይወታችንን ነው። ህይወታችንን ስንፈትሽ ደግሞ ክፍተት ያለበት ቦታ እኮ ቁጭ ብለን ካስተዋልን ያስታውቃል። ክፍተታችን የቱ ጋር እንዳለ ካስተዋልን ከፈለግን ማወቅ እንችላለን። ቤታችንን ትኩረት አድርገን ማየት ነው። በዕለት ተዕለት ህይወታችንን እንያዝና እንነሳለን፣ ሲደክምን እንተኛለን፣ እንነሳለን፣ ጠዋት እንወጣለን፣ ከዛ ስንገባ እንተኛለን። ህይወት ግን እንደዛ አይነት ነገር ሲሆን አንድ ቀን ያላሰብነው አጠገባችን ያለ ሰው እንደ ዛሬ ባል ታሪኮቻችን ጥቃት ሊያደርስብን ይችላል። ኃላፊነት አለብን። ትልቁ ኃላፊነት ራሳችን ላይ ነው። ኃላፊነታችን ቀጥሎ ደግሞ ልጆቻችን ላይ፣ ቤተሰቦቻችን የምናስተዳድረው የትዳር አጋራችን ላይ ወይንም ፍቅረኛ ላይ፣ ብዙ ሰው ላይ ኃላፊነት አለብን። ኃላፊነት የሌለበት ሰው በምድር ላይ አለ ብዬ አላምንም እኔ። ኃላፊነታችንን በአግባቡ ስንወጣ ግን የመጀመሪያ የምንወዳት ነፍሳችን፣ ህይወታችን፣ ማንነታችን ነው አይደል? ያን የምናስብ ከሆነ ቆም ብለን ግን ለራሳችን ማሰቢያ ሰዓት ሊኖረን ይገባል። ህይወታችን ላይ እነማን ያሉት? አጠገባችን ማን ያለው? አጠገባችን በዙሪያችን የተቀመጡት ሰዎች በተለይ ቤታችን ወጣ ገባ የሚሉት እነማን ናቸው? ከነማን ጋር ነው ምን አይነት ግንኙነት ያለን? ቤታችን የሚመጡት ሰዎች ሁላችንም እኮ በጣም ብዙ ሰዎችን እንወዳለን፣ እናከብራለን። ቤታችን ይመጣሉ፣ ቤታቸው እንሄዳለን፣ ጎንበስ ቀና ብለን እናስተናግዳቸዋለን፣ ጎንበስ ቀና ብለው ያስተናግዱናል። ግን ሁሉ ነገር መስመር አለው፣ ሁሉ ነገር ልክ አለው፣ ሁሉ ነገር ገደብ አለው። አንዳንዶቻችን ዛሬ ስላለን ነገር ብቻ ሳይሆን ነገ ልናገኝ ስላሰብነው ነገር ጭምር ከብዙ ሰው ጋር እናወራለን። አንዳንዶቻችን የውስጥ ገበናችንን የቤታችንን ጭምር ከሰው ጋር እናወራለን። አንዳንዶቻችን ደግሞ በመካከላችን በተለይ ክፍተታችንን ለዚህም የምንነግር ሰዎች አሉ። ክፍተታችንን ሰው በተቀየመን ጊዜ ወይ በተጋጨነው ጊዜ በተለያየ ጊዜ አዙሮ መጥቶ የሚጠቀምበት ሰው አለ። ልብ ማለት መቻል አለብን። ይሄንን ለማድረግ የተለየ እውቀት አይደለም የሚያስፈልገን። ሰው እንዲህ አይነት ነገር የማይደርስበት ወይም ደግሞ የአንዳንድ ሰው ህይወት ተከብሮ የሚቀጥለው ስለሚያስተውል ነው። ቁጭ ብሎ ስለሚያስብ፣ በቤቱ፣ በህይወቱ፣ በማንነቱ ላይ መስመር ስላለው ነው። የማይነቀነቅ
ማንም መጥቶ ማይነቀንቀው አጥር አስምሮ ስለሚሄድ ነው። የማይሆን ነገርን ላለማድረግ የህይወታችን የላይፍ ፕሪንሲፕላችን ምንድነው ብለን ስለ ህይወታችን ቁጭ ብለን ማሰብ መቻል አለብን። ያን የምናደርገው ተማርን አልተማርን፣ ገንዘብ ኖረን አልኖረን፣ ዛሬ ያለንበት የህይወት ደረጃ ከፍ ዝቅ ይሁን፣ የህይወታችን ህግ የላይፍ ፕሪንሲፕል ግን ሊኖረን ይገባል። ይሄን የምናደርገው ሰው ስለሆንን ሰው ህይወቱን ያለ ስርዓት ወይንም ደግሞ የሚመራበት ማንነት ሳይኖረው አይሄድም። የራሳችን የሆነ ቤታችን የሚመራበት ህግ ሊኖር ይገባል። ዳመጣልን ከሆነ የምንሄደው ግን ህይወታችን ስኬታችንን አንደኛ በጣም እናቀጭጫለን። ከዛ በተጨማሪ ግን ለጥቃት፣ ለወንጀለኛ፣ ለቀና ሰው፣ ለሚያጠቃን ሰው በራችንን ወለል አድርገን እንከፍታለን። በጠንቃቃ ሰው ህይወት ላይ ወይንም ደግሞ ህይወታቸውን ተጠንቅቀው በሚመሩ ሰዎች ላይ አስተውለን ብንመለከት ትልቁ የሚያረጉት ነገር፣ ትልቁ የሚሰሩት ነገር ምንድነው ያለን እንደሆነ ትልቅ አቋም አላቸው። በቤታቸው ውስጥ በሚያወጡት ህግ የሚመሩበት ያናኗር ዘዴ ላይ አቋም አላቸው። ዛሬም ነገም እከሌ መጣ እከሌ ሆንኩኝ በዚህ ገባ በዚህ ወጣ ብለው የዋሉበት ያደሩበት ቦታ አይደለም። ቦታም ቢቀይሩ ስራም ቢቀይሩ ሰውም ቢቀየር በቤታቸው ህጋቸው ግን ተመሳሳይ ነው። አንድ አይነት ናቸው። ይሄ ኃላፊነት ሲሰማን በህይወታችንና ኃላፊነት ሲሰማ እንደ አድልት እኖራለሁ ብሎ ያሰበ ሰው የሚያደርገው ነገር ስለሆነ ልብ ብለን በህይወታችን ራሳችን አይምሯችንን ተመልክተን ህይወታችንን መምራት ይጠቅመናል። የአንድ ሰው ቤት ወይንም ደግሞ የአንድ ቤተሰብ ቤት ጥቃት ሲደርስበት ሁላችንንም ነው የሚነካ። አንድ ቤተሰብ በቀና ሰው ምክንያት ሲበጠበጥ አይተናል ዛሬ። ወይንም ደግሞ የዚህ ቤተሰብ ህይወት እስከ ወዲያኛው በሆነ መንገድ ተቀይሯል። እርግጥ የቀኑ ሰዎች ነፍስ ሲያጠፉ ተመልክተናል በስለ ህይወት ፕሮግራም። የቀኑ ሰዎች የሰዎችን ህይወት በብዙ መንገድ ሲረብሹ ተመልክተናል። የዛሬ ባልታሪኮቻችን እድለኛ ናቸው፣ ልጃቸው ተርፋላቸዋለች፣ የቀናውን ሰውዬ በጠዋት አውቀውታል እንላለን። ግን የማንም ሰው ጉዳት የኛ ጉዳት ነው። አንድ ቤተሰብ በቀና ሰው ምክንያት ሲረበሽ ማየት፣ አንድ ቤተሰብ በቀና ሰው ምክንያት ዋጋ ሲከፍል ማየት ሁላችንንም ልባችንን ያሳዝነዋል። ለዚህ ነው ሰዎች እኛ ማለት የቀናንም ካልሆንን የተቀናብንም ካልሆንን አንድ ነገር ግን አለን። ቢያንስ ሰው ሲቀናና እናያለን። እኛ ከውጭ ሶስተኛ ሰው ሆነን እከሌ በከሌ ሲቀናኑ እናያለን አይደል? ዝም እንላለን፣ ፍርሃት ስለሚይዘን። አያገባንም እኮ እዛ ጋር እኛ ምንም ወይ ሶስተኛ ጓደኛ ነን ወይ ራቅ ያልን ዘመድ ነን። ከነዛ ከሁለቱ አንድ የቀናና አንድ የተቀናበት ሰው ግንኙነት መካከል ላይ እያየን አዝነን ዝም እንላለን አፍረን። እንደነዚህ አይነት ነገሮች ግን ይመለከተናል። ለምንድነው የሚመለከተን? ማንም የሚጎዳ የማህበረሰባችን ነዋሪ በዕለት ተዕለት የኑሮ ሁኔታ በግል ህይወቱ ምክንያት ሲጎዳ ስናይ ሀዘናችን ለሁላችንም ነው። ሀዘናችን የጋራ ነው። ይሄ የሰውኛ ግዴታ ነው። ስናይ ዝም ማለት የለብንም። ሁለቱንም መርዳት የምንችልበት አይነት መንገድ አለ። ይሄኛውን ሕክምና እንዲሄድ ማድረግ፣ ይሄኛውን ደግሞ ተጠንቀቅ ማለት ነው። ታዲያ ይሄ ለመረዳት ፍቃደኛ ካልሆነስ ወይንም ደግሞ ይሄ የቀናውን ሰው ራሱን ለመቀየር ፍቃደኛ ካልሆነስ እንትወዋለን። ግን እዚህ ጋር አፋጣኝ ነገር የሚፈልገው የተቀናበት ስለሆነ የተቀናበትን ሰው ማገዝ ግዴታችን ነው፣ ውዴታም አይደለም። በልጆች ላይ ይብሳል ይሄ። አንዳንድ ቤተሰቦች በጣም ጠንካራ አቋም አላቸው፣ ልጆች ላይ ጎበዞች ናቸው ሲያሳድጉ። ግን በልጅ ፉክክር ይመጣና ሲቀናኑ እናያለን። ልጅን ከልጅ አፎካክረው። ልጆቹ እኮ ምንም ሰላማዊ ናቸው። ልጆቹ አልተቀናኑም። ልጆቹ ቅናት አያውቁም። ግን የኔ ልጅ እንደዚህ ናት፣ የኔ ልጅ እንደዚህ ነው ብለው ወላጆች እርስ በራስ ሲቀናኑ እኛ እንደ ሶስተኛ ሰው ሆነን አይተን እናውቃለን። እንደ አራተኛ ሰው ሆነን አይተን እናውቃለን። ተጠንቀቁ ነው ማለት ያለብን። በዚህ ሰዓት መንገር ነው ያለብን። እንዲህ ስትል ሰምቻታለሁ፣ እንዲህ ስል ሰምቻለሁ፣ ተጠንቀቂ፣ ልጅሽን አድኝ፣ ተጠንቀቅ፣ ልጅህን ከዚህ ውስጥ አውጣ ማለት አስፈላጊ ነው። የዛሬ ባልታሪካችን እኮ ጉዳት የደረሰባት የ16 ዓመት ልጅ ናት። ይሄ ሰው የሆነ ሰው የሆነ ቦታ ሰምቶታል። መቼም የሆነ ሰው አንድ ነገር ስለዚች ልጅ ሲናገር በእርግጠኝነት ሰምቶታል። ግን ያ ሰው ችላ ይላል። አሃ እንዲህ እኮ ብሎ ነበር የሚሉ ሰዎች እኮ ይመጣሉ። ለዚህ ነው የሆነች ፍንጭ ስንመለከት ከቻልን ነገሩን ለማስተካከል እንሞክራለን። ጊዜ አይኖረንም፣ ሰዓታት አይበቃንም። አንዳንዴ ለመናገርም እናፍራለን። አንዳንዴ ይሄን ነገር አንስቼ ብናገር ሀሳቤን እንደ ርካሽ ይታይብኛል ብለን እንሰጋለን። ለዚህ ነው አንድ ነገር ግን ማድረግ አለብን። ምንድነው? ሰው ማዳን አለብን። ሰውን ማዳን የፈጣሪ ተግባር ነው ስንል ፈጣሪ ሰውን ተጠቅሞ ነው ሰውን የሚያድነው። እኛ ያንን ነገር እንድናይ ያደረገን ፈጣሪ ነው። ለምን? እንድንታደጋቸው፣ እንድናድናቸው። ታዲያ ውስጣችን የተሰማንን ነገር ዝም ማለት የለብንም። ዝም ባለ ማለታችን ብዙ ሰው ስለምናግዝ፣ ብዙ ሰው ከጉዳት ስለምናድን፣
ባይመቸን እንኳን ባንፈልግ እንኳን በምንም አይነት መንገድ ይሁን ግን ያ ሰው መረጃው እንዲደርሰው ማድረግ አለብን። አንዳንዴ ሁለቱም ሰዎች ወዳጆቻችን ይሆኑና እንፈራለን፣ ጓደኞቻችን ዘመዶቻችን ይሆኑና እንፈራለን አይደል? ቀጥታ እንድንናገር አንፈልግም፣ ግን በተለያየ መንገድ ዞሮ ያ ነገር እንዲደርሰው ማድረግ ግን እንችላለን። ሌላ ሰው መጠቀም እንችላለን። ብቻ እኛ ሁላችንም የሚገባን ነገር አለ። ስማችን ሳይነሳም ቢሆን ያ ሰው ግን አንዲት ትክክል ያልሆነች ነገር እንዳለች መረዳት እንዲችል የሁላችንም የዜግነት የምናምን ሳይሆን ሰውኛ ግዴታችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።